እኔ ማረስችሽ ነበር እኮ። በቃ ደግሞ ተሞል ተረስችሽ ነው ትላለህ እንዴ? እንዴ እኔ ስስናና እኮ ደስ ሊልሽ ነው የሚገባው። ለምንድን ነው ደስ የሚለኝ? እንዴ ለሌላ ሴት ልድርኛ ነበር እንዴ? ይኸው ሚስት አመጣሁልሽ። ኪራ እገልሃለሁ። የአሰሪውና የሰራተኛዋ ፍቅር የኪራና የጽናት ዛሬ ላይ በጣም ደስ በሚልና እንዲሁም እንደ አደይ አበባ ፍክት ድምቅ ብሎ እየተመለከትነውና እያየነውም ነው። እንዲህም የሆነበት ምክንያት ጓደኞቻቸው መሆኑን ሁላችንም ተመልክተናል። ጓደኞቻቸው የነሱ ፍቅር መቀዝቀዙና እንዲሁም መኮራረፋቸው በጣም አሳስቧቸውም ነበር። ሰናይት ያመጣችው ሐሳብም እንዲሁ ወደ እውነታም ተቀይሮ ጽናት እንድትቀናና ይቅርም ብላ በሙሉ ልቧ ቃል እንድትገባለትም አድርገዋታል። ታዲያ ከዚህ ላይ ነው ዋሽታችሁ አስታርቁ የሚባለው። አንዳንድ ጊዜ ተመልክታችሁ ከሆነ በእውነታው ዓለምም ሰዎች ሲኮራረፉና እንዲሁም ለዘመናት ተራርቀው ሲኖሩም ካጠገባቸው ሆኖ ዋሽቶ የሚያስታርቅ በመጥፋቱም ዋሽቶ የሚያጣላ እንጂ እንዲሁም እንደ ጽናትና እንደ ኪራ ተኮራርፈው ሲኖሩ ዘመናትን እየቆጠሩ በጸጸት ከየትኛው ይምጣ በማለትም ሁላቸውም ልባቸው ደምቶ ሲኖርም እንዲሁ እንደ እምሩ እንዲሁም ናሆም ሰናይት ያለ ጓደኛ አስፈላጊ ነው ባይነኝ። ታዲያ ዛሬ ላይ ደስ በሚልና ፍቅራቸውንም እየተገላለጹ ነው። የፍቅር ቃላትንም እየተለጋገሱና ፈጣሪያቸውንም እያመሰገኑ ነው። ታዲያ በዚህ መሃል ግን አንድ ነገር አለ፣ የእምሩና የናሆም ግንኙነት። እናም እምሩ አሁን ላይ ደስተኛ ብትሆንም በግማሽ ልቧ ግን በጣም ስትጨነቅና ስትከፋም ተመልክተናል። ይህም የሆነበት ምክንያትም እሷ የልብ ህመምተኛም ስለሆነች እናቱ ማወቅ ነበረባት። ናሆሜ ግን ለምንድን ነው ሁሉን ነገር በግልጽ ያላሳወቀው በማለትም ራሷን እያስጨነቀችና እያሳሰበችም ነበር። ታዲያ በዚህ ግን ናሆም ደስተኛ ነው፣ ሊንከባከባትም በሙሉ ልቡ ተቀብሏታል። እምሩ ግን አሁን ላይም ጥርጣሬ ላይ ናት። ለምንድን ነው ግን ያፍርብኛል ማለት ነው እያለችም ነው። በቀጣዩ ደግሞ እናቱ ለመዳር ሸርንጉድ እያለች ነው። እናም እናንተ ወስኑና እኔ እድራችኋለሁ፣ እንዲሁም ከተገናኛችሁ አይቀር ቤታችሁና ትዳራችሁ ጠበቅ የሚለው ልጅ ስትወልዱ ነው ይበልጥ የሚያምርባችሁ በማለትም ምክር ስትመክራቸውም ነበር። ታዲያ በዚህ መሃል እምሩ ፈጠን እኮ የፈጠን አይመስልም በማለት ነበር የመለሰች። እንዲሁ ናሆምም እኔ እኮ ገና ልጅ ነኝ፣ እሷም ቢሆን ልጅ ናት በማለት ነበር በቀልድና በጨዋታ በተቀላቀለበት የመለሰላት። በዚህ መሃል እናቱ አንተ በዚህ ሰዓት ቀልድ አትቀልድ፣ በኋላ ካመለጠችህ በኋላም ወይኔ እንዳትል ጠበቅ አድርገህ ያዛት በማለትም እምሩ ጥሩ ልጅ እንደሆነችና መልካም ልጅ እንደሆነችም ትገልጽለታለች። በፊትም ለእናቱ ጠይቋት ነበር። እንዴት ነው እምሩን ወደርሻት? ተመችታሻለች? በማለት ነበር የጠየቃት። ታዲያ አዎ በጣም ቆንጆ ናት፣ የት ነው ያገኛት እባክህ በማለት ነበር የጠየቀችው። ናሆሜ እድለኛና እንዲሁም የአንቺ ልጅ እኮ ነኝ በማለት ነበር በኩራት የመለሰላት። በሌላ በኩል ደግሞ የሐሴትና የሄኖክ ነገር አሁን ላይ ከዛ ቤት በመውጣታቸውም ሳይውሉ ሳያድሩ ነው ኪራና ጽናት እንዲገናኙ የሆነው። ይህም የሆነበት ምክንያት የእምሩና የናሆሜ ፍቅር ኪራን ይበልጥ እንዲቀናና እንዲሁም ወደ ትዳር ዓለምም እንዲገባ ገፋፍቶታል። ታዲያ በዚህ መሃል አሁንም ጽናትና ኪራ ከተገናኙም በኋላ ለአባትየውም ደውሎ ጽናት የወደፊት ሚስቱ እንደሆነችም ሲያውቅ አባትየው ምን ሊፈጠር ይችላል? ሐሴትን ያመጣት የኪራ አባት ነው። አሁን ላይ ሐሴት እንዴት ሄደች፣ በምንስ ሄደች በማለት ሊጠይቃቸው ይችላል። ይህም ነገር መፈጸሙና መከናወኑንም አያውቅም። ነገር ግን ሐሴትን የመረጠበት ምክንያት የሀብታም ልጅ እንደሆነችና የኪራ አባትና የሐሴት አባት ሻምበል መቀራረባቸውንም ከዛው ላይ ሲገልጽና እንዲሁም ለጽናት ሲናገርም ነበር። በዚህም
የኪራ ሚስት ትሆናለች። እንዲሁም አብረው በፍቅር ይኖራሉ። ለዚህም አንቺ አገዛሽ ያስፈልገኛል፣ አግዥኝ፣ የምትፈልጊውን ገንዘብ ከሆነም እሰጥሻለሁ በማለትም ሲጠይቃት ጽናትም አይሆንም፣ ይሄንንም ማላደርግ አልችልም ስትል ነበር። ነገር ግን ጽናትም ከኪራ አባት የምሰማው ቃላት ለሷ ከበድ ያለና እንዲሁም ለኔ አይመጥንም ብላ ስላዘበች ነበር። በቃ አደርጋለሁ ይሁን በማለት ነበር በነገሩ ተስማምታ የቆየችው። ነገር ግን ካደራደር በቅናት እያበደች ነበር። ይህም ኪራ አብሮ አደጌ ናት፣ በቃ እንጫወት በማለትም ከሀሴት ጋር ከዕለት ከዕለት ከሚያደርጋቸው ጨዋታዎች መካከል በፍቅር ስታያቸውም በጣም ትቀና ነበር። ለዚህም ደግሞ ፍቅሬን እንዴት አድርጌ አሳልፌ ልሰጥ እችላለሁ ስትልም ከራሷ ጋር ስታወራ ነበር፣ ስታዝንም ነበር። በሌላ በኩል ደግሞ በየዋህነቷም ራስ ወዳድ እኮ ነኝ፣ ወይ ጉድ፣ እንደዚህማ ሊሆን አይችልም፣ ራስ ወዳድ መሆን የለብኝም፣ ያቺ እናቱስ ምን ትላለች፣ ያቺ ህመምተኛዋ እናቱ እያለችም ለኪራ እናት እያሰበችም ነበር። ጽናት በዚህ መሃል አሁንም እየተንገላታች ነበር። ከዛ መካከል ግን ጸባዋ በመቀያየሩና እንዲሁም ልክ ባለመሆኗም ያስተዋለችው ምርጧ ጓደኛዋ እምሩ ቀረብ ብላም ሚስጥርሽን አካፊኝ፣ የገጠመሽንም ችግር ማካፈል ይኖርብሻል፣ ካለዛ ግን የኔና ያንቺ ግንኙነት ከዚህ ላይ ነው የሚቋረጠው በማለት ስታስገድዳትም የኪራን እናት ህመምተኝነቷንም ተነግራታለች። በዚህ ግን በሁለታቸውና እንዲሁም በተጨማሪ ከሰናይት ጋርም ሲያወሩም ነበር ይህ ሚስጥር ታፍኖ የቆየው። ነገር ግን ናሆም ለማወቅ ቢያስብም ምንም ነገር አላገኘም ነበር። እንዲሁም ኪራ ጽናት የራቀችበትን ምክንያት እንዴት ነው የጠላችኝ በማለት ነበር ከራሱ ጋርም አያይዞ ሲናገር የነበረ። እንደገናም ስለ ራሱም ስለ ጸባውም ስለ ሁኔታውም በጽናት ላይ ላደረሰባት በደልም ለመካስና እንዲሁም ዝግጁ ለመሆኑም ሲናገርና ሲያወራም ነበር። በዚህም እሷ ግን ለምንድን ነው የምትረቀኝ? ይሄን ነገር በቃ ልትበቀለኝ ነው በማለት ነበር ሲያወራ የሰማ ነው ማለት ነው። ታዲያ ዛሬ ላይ የኪራና የጽናት ግንኙነት ጥሩ ሆኖ ሳለ ለቤተሰብ ሲያሳውቁስ ምን ሊፈጠር ይችል ይሆን? ጽናትን አሜን ብለው ይቀበሉ ይሆን ወይስ የሀብታም ልጅ አይደለችም እንዲሁም የኑሮ ደረጃዋ ዝቅ ያለ በመሆኑ ነው ከዚህ ሰራተኛ ሆና የምትሰራው? ታዲያ እንዴት ሊሆን ይችላል? ሚስት ልትሆን አትችልም፣ እሷ የቀረበችህ ለገንዘብ ብላ ነው በማለት ይሄን ነገር ሲያቀርቡ ኪራ በእርግጥ ይከራከራቸዋል። ታዲያ ይሄንን ደግሞ ለማወቅና እውነተኛ አፍቃሪ ለመሆኗም የሆነ ፈተና መፈተን አለብን ብለውም ጽናትን እንደሚፈትኗት እኔ እገምታለሁ ማለት ነው። የእናንተ ግምትስ ምን ሊሆን ይችላል? በእርግጥ እውነተኛ ፍቅር ስለሆነ አሁን ላይ ጽናትና ኪራ ምንም አይነት ፈተና ቢገጥማቸውም እነሱ አይለያዩም እላለሁኝ ማለት ነው። ሌላው የሰናይት ጉዳይ፣ ሰናይት አሁን ላይ ደስተኛ ብትሆንም በጽናትና በኪራ ግንኙነት እሷ ግን በግሏ እየተጨነቀችና እያሰበች ነው። ይህም ከእህቷ ጋር የተጣሉ ሰዎች እየደወሉም እያስጨነቋት ነው። ታዲያ በዚህም እኔ ኢትዮጵያ መሆኔን አትርሱ፣ ለእህት የደውላችሁ የሆነ ነገር ትሏትና እያለችና እይዛተችም እንዲሁም እያለቀሰችም ነበር። ታዲያ የሁላቸውም ሁኔታ በቀጣይ ቪዲዮስ ምን ሊሆን ይችላል? የናሆምና የምሩ እንዲሁም የጽናትና የኪራ የሚለውን በቀጣይ ቪዲዮ የምናይና የምንመለከተው ይሆናል። ለዛሬው የነበረ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት መልካም ጊዜ። ቻው ቻው።